ሰላም ሰላም ቤተሰቦች፣ እነዚህን መድኃኒቶች ለረጅም ጊዜ እየወሰዳችሁ ወይንም የወሰዳችሁ ሰዎች ካላችሁ ወይንም በመውሰድ ላይ ያላችሁ ሰዎች ካላችሁ በጣም ጥንቃቄ ልታደርጉ ይገባል። እነዚህ መድኃኒቶች በሕክምናው ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ እንላቸዋለን። ከላይ እንደምታዩት NSAID የምንላቸው ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸው ሁለት አይነት ጥቅም ያላቸው መድኃኒቶች ናቸው። አንደኛው አንቲ ኢንፍላማቶሪ ኢፌክት አላቸው። በሰውነታችን ውስጥ ያሉ ኢንፍላሜሽን መከላከልና ማከም የሚችሉ መድኃኒቶች ናቸው። ሁለተኛ ህመም ካለ ህመምን ያስታግሳሉ። በሶስተኛ ደረጃ ትኩሳት ካለ በተወሰነ መልኩ ትኩሳትን ሊያክሙ ይችላሉ ማለት ነው። ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ስንል ሶስት ጥቅም ያላቸው ትኩሳትን የሚያክሙ ህመምን የሚያክሙና በተወሰነ መልኩ ሰውነታችን ውስጥ ያለ የኢንፍላሜሽን ፕሮሰስን ሊያክሙ የሚችሉ መድኃኒቶች ናቸው ማለት ነው። እነዚህ መድኃኒቶች እስቲ እንጥቀሳቸው። የመጀመሪያው ሁላችንም የምናውቀው ዴክሎፌናክ የምንለው መድኃኒት ነው። ሁለተኛው ናፕሮክሲን የምንለው መድኃኒት አለ። ሶስተኛው አስፕሪን ወይም አሲታይል ሳሊሲሊክ አሲድ የምንለው አለ። ሶስተኛው ሜሌክስካም የምንለው መድኃኒት አለ። አራተኛ ናፕሮክሲን የምንለው መድኃኒት አለ። አምስተኛ ኢንዶሜታይሲን የምንለው መድኃኒት አለ። እነዚህ መድኃኒቶች ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸው መድኃኒቶች ናቸው። በብዛት ብዙ ሰዎች ፋርማሲ ውስጥ ሄዳችሁ የግል ፋርማሲም ሊሆን ይችላል፣ ማንኛውም ፋርማሲ ላይ ብትጠይቋቸው በቀላሉ የሚሰጡ ናቸው። ነገር ግን አወሳሰዳቸውን ጥንቃቄ የማናደርግ ከሆነ ከፍተኛ የሆነ የሰውነት ጉዳት ሰውነታችን ላይ ሊያመጡ ይችላሉ ማለት ነው። በቀላሉ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራጎች ምን አይነት የጎንዮሽ ጉዳቶችን ይዘው ይመጣሉ ብለን ስንመለከት መድኃኒቶች ወይም የጎንዮሽ ጉዳታቸውን ለማወቅ በቀላሉ መድኃኒቶቹ ማስታወስ ነው። መድኃኒቶቹ ደግሞ እንደምታዩቸው NSAID እንላቸዋለን፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ። ስለዚህ ሳይድ ኢፌክታቸው የመድኃኒቱ ስሞች ናቸው ማለት ነው። የመጀመሪያው ኤን ነው። ኤን ኔፍሮቶክሲሲቲ ነው። በተለይ ከመጠን በላይ ያለ ሐኪም ትዕዛዝ ያለ ባለሙያ ኦርደር እነዚህ መድኃኒቶች የሚወሰዱ ከሆነ በከፍተኛ ሁኔታ ኩላሊትን በመጉዳት ኩላሊት ፌለር ድረስ ሊያደርሱ ይችላሉ ማለት ነው። ሁለተኛው ኤስ ነው፣ ስቶማክ አልሰር። በተለይ የጨጓራ ህመምተኞች ካላችሁ እዚህ ላይ የጨጓራ ቁስለት፣ የጨጓራ መድማት፣ ከፍተኛ የሆነ የጨጓራ ህመም ያለባችሁ ሰዎች ነን ስቴሮይዳል አንቲ ኢንፍላማቶሪ ድራጎችን በተቻለ መጠን ባትወስዱ ይመከራል። ለምን? የጨጓራ ቁስለት የማምጣት ቻንስን በከፍተኛ ሁኔታ ስለሚጨምሩ ማለት ነው። ኤንን አየን፣ ኤስን አየን። ሶስተኛው ኤ ነው፣ አንቲ ፕሮስታግላንዲን። እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ በኢት ኔቸር የፕሮስታግላንዲንን አክቲቪቲ እና ፋንክሽን ይቀንሳሉ ማለት ነው። አንቲ ፕሮስታግላንዲን ናቸው ማለት ወይንም ፕሮስታግላንዲን የምንለው የጨጓራ ግድግዳ ሙከስ ፕሮዳክሽኑ እንዲጨምር የሚያደርግ ወይንም የጨጓራ ቁስለትን የሚከላከል ኬሚካል ነው ሰውነታችን የሚያመርተው። ስለዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ በብዛት እና ለረጅም ጊዜ የምንወስድ ከሆነ የፕሮስታግላንዲንን ስራ በመቀነስ ሰዎች በቀላሉ የጨጓራ በሽተኛ እንዲሆኑ ሊያደርጋቸው ይችላል ማለት ነው። እንግዲህ እንደዚህ አይነት የጤና ትምህርቶች እንዲደርሷችሁ ይህንን ቤት ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አራተኛውና ቀጣይ ላይ የምናየው አይ ነው። አይ ኢዝ ኢንክሪዝ ብሊዲንግ። ስለዚህ በተለይ ጨጓራ ህመም ያለባችሁ ሰዎች፣ የጨጓራ ቁስለት ያለባችሁ ሰዎች ወይንም ለረጅም ጊዜ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምትወስዱ ሰዎች በከፍተኛ ሁኔታ የጨጓራ መድማት፣ የውስጥ መድማት ችግርን ሊያስከስቱ ይችላል። ስለዚህ ሪስክ ፎር ኢንክሪዚንግ ብሊዲንግ ማለት ነው። ስለዚህ የመድማት መጠንን ሊጨምሩ ይችላሉ ማለት ነው። ስለዚህ እነዚህ መድኃኒቶች እንደ ቀላል ነገር የምናያቸው አይደሉም። በቀላሉ የምናገኛቸው ቢሆኑም ጥቅማቸው ሰርቨ ብዙ ቢሆንም የጎንዮሽ ጉዳታቸው ግን በጣም የከፋ ስለሆነ ጥንቃቄ ልናደርግ ይገባል ማለት ነው። አምስተኛውና የመጨረሻው ዲ ነው። ዲክሪስ ሬናል ፐርፊውዥን ወደ ኩላሊት የሚሄደው
የብለድ ጉዞ ሰርኩሌሽን በከፍተኛ ሁኔታ ይቀንሳሉ። ስለዚህ ሪስክ ፎር ሬናል ፌለር ወይንም የኩላሊት ስራ ማቆም ችግር ያመጣል። ምክንያቱም ሬናል ፌለር ስንል ዴር አር 3 ካይንድ ኦፍ ሬናል ፌለር፣ ፕሪሬናል፣ ኢንትራሬናል እና ፖስት ሬናል የምንለው አለ። ስለዚህ ወደ ኩላሊታችን የሚሄደው ብለድ ሳፕላይ የሚቀንስ ከሆነ በቀላሉ ሰዎችን ለኩላሊት ፌለር ሊያጋጥሙ ይችላሉ ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ይገባል። ስለዚህ በተቻለ መጠን ማንኛውም ሰው ሁላችንም በተለይ ከጤና ባለሙያዎች ውጪ የሚታዘዙላችሁ መድኃኒቶችን ዝም ብላችሁ አትግዙ። ሌላም ፋርማሲዎች ደግሞ መጥተው እንደዚህ አይነት መድኃኒቶችን ሲወስዱ የጎንዮሽ ጉዳታቸውን በተቻለ መጠን ልታስረዷቸው ይገባል። ኃላፊነት ስላለብን ያው ገቢ ቢዝነስ ብቻ ሳይሆን የሰዎችንም ጤና መጠበቅ ስላለብን እንደዚህ አይነት ኃላፊነቶቻችንን እንወጣላለሁ። እንደዚህ አይነት የጤና ትምህርት እንዲደርሳችሁ ሊሻን ቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ በሌላ ቪዲዮ እንገናኛለን። መልካም ቀን።